እግር ኳስ በሃላባ በእጅጉ ይወደዳል። እግር ኳስና የሃላባ ህዝብ የአንድ ሳንቲም ገጽታዎች ናቸው። ከቀድሞው የኢትዮጵያ ብሔራዊ ሊግ ጀምሮ እስካሁኑ የኢትዮጵያ ከፍተኛ ሊግ በተሳትፎ ቆይቷል። የኢትዮጵያ ፕሪሚየር ሊግ በሮችን ሲያንኳኳም ቆይቷል። ክለቡ በስተመጨረሻም ያንኳኳው በር ተከፍቶለታል። ሃላባ ከነማ ከሁለት አስርተ ዓመታት ቆይታ በኋላ ወደ ናፈቀበት መድረክ የ2019 የኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። የሃላባ ህዝብ ከገንዘብ መዋጮ እስከ ህይወት መስዋዕትነት ለዚህ ክለብ መስዋዕትነትን ከፍሏል። ክለቡ በ2018 የኢትዮጵያ ከፍተኛ ሊግ በአሰልጣኝ በሽር አብደላ የተመሩ አንድ ጨዋታ የቀራቸው ወደ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። ከተከታዩ ደሴ ከነማ በአንድ ነጥብ ልዩነት ከፍ ያለው ሃላባ ከነማ በ19ኛው ሳምንት መርሃ ግብር የማደግ ዕጣ ፈንታውን ለመወሰን የሚያስችለውን ውጤት በሐዋሳ አርቲፊሻል ስታዲየም በርካታ የሁለቱ ደጋፊዎች በተገኙበት ሃላባ እልህ አስጨራሽ በነበረው መርሃ ግብር እስራኤል ሸጎሌ ባስቆጠረው አንድ ግብ 1-0 በሆነ ውጤት በማሸነፍ የኢትዮጵያ ፕሪሚየር ሊግ ትኬቱን ቆርጧል። ከደቡብ ቴሌቪዥን ጋር ቆይታ የነበራቸው የቡድን አባላትም ክለቡ ለረጅም ዓመታት ወደ ፕሪሚየር ሊግ የማደግ ጥያቄውን በመመለሳቸው ደስተኛ መሆናቸውን ገልጸዋል። እጅግ በጣም ብዙ ዋጋ የተከፈለበት ክለብ ነው። የረጅም ዓመት ጥያቄ የነበረው ክለብ ነው። ብዙ ደጋፊዎች ያለቁበት የብዙ ዓመት መልስ በመመለሴ በጣም ደስተኛ ነኝ ከአምና በላይ ዘንድሮ። ምክንያቱም የረጅም ዓመት ብዙ አሰልጣኞች ሞክሮታል። 10 ምናምን አሰልጣኞች ከተመሰረተ 52 ዓመቱ ነው። በእኔ ታሪክ በዚህ ሁሉ ዓመት ውስጥ እኔ ታሪክ መቀየሬ በጣም እንዴት ብዬ እንደምነግር አላውቅም። ያው በአጠቃላይ ህዝቡ ጋር የነበረ የብዙ ዓመት ጥያቄ ነው። እግዚአብሔር ደግሞ ፈቅዶ በእኛ ተሳክቷል። እስከ ህይወት እስከ ማለፍ ድረስ የደረሱ የደጋፊ ድባብ ያላቸው ሀገር ናቸው፣ ኳስ ወዳድ ናቸውና ለነሱም ደግሞ ይሄ ደረጃ ይገባቸዋል ብዬ ነው ማምነው። እግዚአብሔር ረድቶን ደግሞ አሳክተናል ብዬ አስባለሁ። ያው ስሜቱ ለኔ ደግሞ እንደግል የብዙ ቀን ጸሎት የብዙ ዓመት ህልሜ ምናምን ነው። ከዚህ ዓመት የሆነ የማይሆን ስኬት ላይ ነበርኩኝ ማለት ቲምም ወርዶብኝ ያውቃል። የፕሪሚየር ሊጉንም ዋንጫ ይቻለሁ። ይሄ ደግሞ የመጀመሪያ ነው። አላውቀውም ነበር ይሄን ስሜት ዛሬ እኔ እንጃ ምን እንደምላላቀም ብቻ ደስ ብሎኛል። በቃ ማለት ያው ረጅም ዓመት ከልጅነት ጀምሮ ተጫውተን ያው አሰልጥነን አሁን እዚህ ጋር ስራ አስኪያጅ ሆኜ በስራ አስኪያጅነት ዘመን እዚህ ፕሪሚየር ሊግ እንዲገባ አሳክቻለሁ። ተጫዋች ሆኜም ጫፍ ደርሼ ነበረ እና አሰልጣኝም ሆኜ የተወሰነ ጫፍ ደርሰን ነበር። አሁን ግን አልহামዱሊላህ ያው ዘንድሮ አሳክተናል። የሃላባ ዞን ዋና አስተዳዳሪ አቶ ሙሁዲን ሁሴን በበኩላቸው ድሉ ለሃላባ ህዝብ የ20 ዓመት ልፋት ትርጉም ያለው መሆኑን ገልጸው ሃላባ ከነማ ወደ ፕሪሚየር ሊግ በማደጉ እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። የሃላባ ህዝብ ሲለፋ ሲመኘው የነበረውን ዛሬ የሐዋሳ ሜዳ ፈርዶልናል ማለት ነው። የ20 ዓመት ልፋታችን ዛሬ የሐዋሳ ሜዳ ፈርዶልናል። እንግዲህ የሃላባ ህዝብ ኳስ ወዳድ ነው። ሁሉም ኳስ ወዳድ ነው፣ ስፖርት ወዳድ ነው ይባላል። ግን የሃላባ ህዝብ ይለያል፣ በጣም ይለያል። የሃላባ ህዝብና ለ20 ዓመታት ተከታታይ 20 ዓመታት ብዙ መስዋዕትነት ተከፍሏል። እናቶች በዱዓቸው አባቶች በዱዓቸው ሲያግዙ ሜዳ ገብቶ ከመጫወት ማይተናነስ ልፋት ሲለፉ የነበሩ አሰበ ተፈሪ የዛሬ 4 ዓመት ኦር 5 ዓመት ከዛ በፊት ዓመት የነበረ ጊዜ ድሬዳዋ የነበረውን ጨዋታ የመጨረሻ ለዋንጫ ደርሷል ሲባል ያን ለመደገፍ ሲሄዱ መኪና አደጋ ደርሶባቸው ብዙ ወንድሞቻችን መስዋዕትነት ከፍሏል። ዛሬ ያ ሁሉ የ20 ዓመት ምኞቱን ልፋቱን አይዷል ማለት ነው። ዛሬ ውጤት አግኝተናል። በጣም ደስ ብሎናል። የሃላባ ህዝብ ለሃላባ ህዝብም ስፖርት ተጫዋችም አሰልጣኝም አመራርም ለዚህ ሁሉ አስተዋጽኦ ላደረጉ በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። የቡድኑ አባላቶች አክሎም ለዚህ ውጤት ማማር የሃላባ ህዝብና የሃላባ እግር ኳስ ክለብ ደጋፊ የማይተካ ሚና እንደነበራቸው ተናግረዋል። ደጋፊው ከልብ ማለት በቃ ከልብ ኳስ ገብቶት ኳስን ተከትሎ መሄድ ነውና በጣም በቃ ይገባቸዋል ብዬ ነው ማስበው። እግዚአብሔር እንግዲህ የልባቸውን አስቦላቸዋል ብዬ ነው ማስበው። በዛሬ ቀን አሳክቶላቸዋል። እግዚአብሔር ይመስገን። ይሄን ሁሉ መንገድ ተጉዞ ዋጋ ከፍሎ ለሊት የተጓዙ በቀን እጅግ በጣም ኳስ ወዳድ ህዝብ ነው። እጅግ ኳስ ከትንሽ እስከ ትልቅ። ስለዚህ ምን ብዬ ልግለጽ? ወይን ደጋፊ ለኢትዮጵያም ትልቅ ለፕሪሚየር ሊጉ ድምቀት የሆነ ደጋፊ ነው። ህዝቡ ደግሞ ከኛ ጎን ሆኗል። ደጋፊ የብዙ ጊዜ ምኞቱ አሁን ህይወት አተናል። እውነት ለመናገር ማለት ነው ወደ ድሬዳዋ ስንሄድ በጣም የሚያሳዝን ነው። ለዛ ያው ለህዝባችን
ምስጋና ያቀረብኩኝ ያው ከፊት ለፊት ላሉ አመራሮች ይሄ ውጤት እንዲሳካልን ከፍተኛውን አስተዋጽኦ ነው ያደረጉት። ለዛ አልሐምዱሊላህ ነው ምለው። አቶ ሙዲን ሁሴን አክለውም በ2019 የውድድር ዓመት ሀላባ ከነማ በፕሪሚየር ሊጉ ተጠናክሮ እንዲቀርብ በሀገርም ሆነ ከሀገር ውጭ ያሉ የሀላባ ተወላጆች ድጋፋቸው ተጠናክሮ እንዲቀጥል ጥሪ አቅርበዋል። ዘንድሮ እንግዲህ የ20 ዓመት ምኞታችን ተሳክቶ ወደ ፕሪሚየር ሊግ ገብተናል ብለን ሙሉ ማውራት እንችላለን። ቀጥሎ ግን ያለን የቤት ስራ አለ። የሀላባ ህዝብ እንደወትሮ እንደከዚህ ቀደሙ ከገባበት ወደ ላይ እንዳይመለስ አገር ውስጥም አገር ውጭም ያሉ ሀላባ ህዝብና ልጆች ወዳጆች አሁንም ከዚህ ስፖርት ጎን ሆኖ እንዲደግፍ ጥሬን አቀርባለሁ። አመሰግናለሁ።